20ኛ ቀኑን ያስቆጠረው የአሜሪካና የእስራኤል መራሹ ጦርነት አድማሱን በማስፋት ወደ ሌሎች የዓለም አካባቢዎች እየተስፋፋ በተለይም በኢኮኖሚው ዘርፍ ከፍተኛ ጥላ እያጠላ ይገኛል። ጠቅላይ ሚኒስትር ዶክተር አብይ አህመድ በመካከለኛው ምስራቅ በተፈጠረው ቀውስ የተነሳም ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋል። በመሆኑም ችግሩ ተፈቶ ወደ መደበኛው ነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርበናል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ በማለት መልእክታቸውን አስተላልፈዋል። አሜሪካና እስራኤል ተባብረው በኢራን ላይ ኦፕሬሽን ኢፒክ ፉሪ የተሰኘ መጠነ ሰፊ ጦርነት ከጀመሩ ዛሬ 20ኛ ቀናቸውን ሞልቷል። ጦርነቱ በሁለቱም ወገኖች ብቻ ሳይሆን በመላው ዓለም ላይ ከፍተኛ ጉዳት እያደረሰ ይገኛል። የአሜሪካ የመከላከያ ሚኒስትር ፒት ሄግሴዝ እንደገለጹት ጦርነቱ ከተጀመረ አንስቶ ባለፉት 2 ሳምንታት ውስጥ ብቻ ከ15000 በላይ የኢራን ታርጌቶች ተመትተዋል ብሏል። ይህም በቀን በአማካይ ከ1000 በላይ ታርጌቶች እንደተመቱም ማሳያ ነው። ከ7600 በላይ የሚሆኑ የተለያዩ የአየር ላይ ጥቃቶች ሲፈጸሙ ከነዚህም መካከል 2000 ያህሉ የኢራን መንግስት ዋና መሰረተ ልማቶች ላይ ሲፈጸሙ 4700 ያህሉ ደግሞ የሚሳኤል ፕሮግራሞችን ለማውደም መተኮሳቸው ተዘግቧል። ከከፉት ጥቃቶች መካከል መጋቢት 13 ቀን አሜሪካ በኢራን ትልቁ የነዳጅ ማከማቻ በሆነው በካርግ ደሴት ላይ የፈጸመችው የከፋ እንደሆነ ተነግሯል። በደሴቲቱ ላይ ብቻ ከ90 በላይ ወታደራዊ ታርጌቶች ተደምስሷል። ጥቃቱ በደሴቲቱ ላይ የነበሩ የባህር ላይ ፈንጂ ማከማቻዎች፣ የሚሳኤል መጋዘኖችና ወታደራዊ ምሽጎችን ሙሉ በሙሉ ወድመዋል። የአሜሪካው ፕሬዝዳንት ትራምፕ ከጥቃቱ በኋላ እንደገለጹት የደሴቲቱ የነዳጅ ማውጫ መሰረተ ልማት ለጊዜው እንዳይወድም ተደርጓል። ሆኖም ኢራን የሆርሙዝ ወሽመጥን ካልከፈተች የነዳጅ ተቋማቱም እንደሚመቱ ማስጠንቀቂያ ተሰጥቷል። ይሁንና ታዛቢዎች የደሴቲቱ የነዳጅ ማውጫ መሰረተ ልማት ያልመታችው ለኢራን ብላ እንዳልሆነ ያሰምሩበታል። ከጦርነቱ ግብ ጋር ተያይዞ የአሜሪካ የጥቅም ማዕከል በመሆኑ ነው ያልተመታውም ተብሏል። የአሜሪካ የመረጃ ምንጮች እንደሚጠቅሱት በጦርነቱ ኢራን ቢያንስ 100 የባህር ኃይል መርከቦች እና አንድ ባህር ሰርጓጅ መርከብን ጨምሮ 17 የጦር መርከቦች ወድመውባታል። 190 የሚሳኤል ማስወንጨፊያ ጣቢያዎችና 200 ያህል የአየር መከላከያ ሲስተሞቿም ሙሉ በሙሉ ተደምስሷል። ኢራን ካሏት 31 ግዛቶች መካከል 26ቱ የጥቃት ሰለባ ሆነዋል። በዚህም የድሮን ፋብሪካዎች፣ የመንግስት ቢሮዎች፣ የሚሳኤል ማምረቻዎች፣ የኒውክሌር ምርምር እና ወታደራዊ ማዕከላት እንዲሁም የምድር አየር እና የባህር ኃይል መሰረተ ልማቶች ሙሉ በሙሉ መደምሰሳቸውም ታውቋል። የኢራን የአጸፋ ምላሽ በርካታ የመካከለኛው ምስራቅ ሀገራትን ያካተተ ቢሆንም ዋነኛ ኢላማዎቿ እስራኤልና አሜሪካ ሆኗል። በኢራን በኩል የተሰነዘሩ የቁጣ ምላሾች በአሜሪካና በእስራኤል ላይ ያደረሱ ጉዳት ቀላል አይደለም። ኢራን ያልተመጣጠነ ጦርነት ስልትን በመጠቀም ከፍተኛ ጥቃቶችን ሰንዝራለች፣ ከፍተኛ ጉዳትም አድርሳለች። እስከ ዛሬው ባለው መረጃ መሰረት እስራኤል በታሪኳ አይታ የማታውቀው የመድፍና የሚሳኤል ናዳ ወርዶባታል። ጥቃቱ በዋናነት ከኢራን በቀጥታና በእንጀራ ልጇ የሊባኖሱ ሂዝቦላ አማካኝነት የተሰነዘረ እንደሆነም ታውቋል። ኢራን በሺዎች የሚቆጠሩ ባሊስቲክ ሚሳኤሎችና ድሮኖችን በቀጥታ ተኩሳለች። እስራኤልም አይረን ዶም እና አረው መከላከያዎች በርካቶችን አምክናለች። ሆኖም ጥሰው የገቡ አንዳንድ የሚሳኤሎችና ድሮኖች በተለይ በቴል አቪቭ እና በሃይፋ ውስጥ በሚገኙ ወታደራዊና ሲቪል ተቋማት ላይ ከፍተኛ ጉዳት አድርሷል። በሰሜን እስራኤል የሚገኙ ከተሞች ላይ ሂዝቦላ የተኮሳቸው ሮኬቶችም ከፍተኛ ውድመትና የነዋሪዎች መፈናቀልን ማስከተሉ ተዘግበዋል። የአየር ማረፊያዎች፣ የኃይል ማመንጫዎችና አንዳንድ የወታደራዊ መረጃ ማዕከላትም ጉዳቶች ደርሶባቸዋል። የእስራኤል የኤላት ወደብ በሁቲዎች ጫና ምክንያት ስራ አቁሟል። አሜሪካ በአካባቢው በባህርና በመካከለኛው ምስራቅ አገራት ባሏት የባህር ኃይል መርከቦችና የጦር ሰፈሮች ላይ ያነጣጠረ ጥቃትም ደርሶባታል። በሆርሙዝ ወሽመጥና በኤደን ባህረ ሰላጤ ላይ በሚገኙ የአሜሪካ የጦር መርከቦች ላይ ኢራን የንብ መንጋ ይመስል ድሮኖችንና የጸረ መርከብ ሚሳኤሎችን ተኩሳለች። በዚህም ቢያንስ 2 የአሜሪካ የጦር መርከቦች ላይ ከባድ ጉዳት እንደደረሰም መረጃዎች አመላክተዋል። በኢራቅና በሱሪያ የሚገኙ የአሜሪካ የጦር ሰፈሮች አልአሳድ ቤዝ የሚባለው በኢራን ደጋፊ ታጣቂዎች በደረሰባቸው የሮኬት ጥቃትም የአሜሪካ ወታደሮች ተገድለዋል። ሌሎች በርካቶችም መቁሰላቸው ተዘግበዋል። ጦርነቱ በሁለቱም ወገኖች ከወታደራዊ ኪሳራ በላይ ከፍተኛ ዋጋ እያስከፈለ ነው። የሆርሙዝ ወሽመጥ መታነቅም በመላው ዓለም የነዳጅ አቅርቦትና ኢኮኖሚ ላይ ተጨባጭ ጉዳቶች ማስከተልም ጀምሯል።
የአሜሪካው የንግድ መርከቦችም ከፍተኛ የኢንሹራንስ ክፍያና የደህንነት ስጋት ገጥሟቸዋል። በአሜሪካ የጋዝና የነዳጅ ዋጋ በከፍተኛ ሁኔታ እንዲጨምር በማድረጉም በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የፖለቲካ ጫና ፈጥሯል። አሜሪካና እስራኤል በኢራን ላይ የሰነዘሩት ጥቃት በቁጥርና በጥራት እጅግ የላቀ ነውም ተብሏል። ኢራንም በማይታመን ደረጃ ጥቃቶችን በመቋቋም የምትፈጽመው በቀል እያስከተለ ያለው ጉዳት ከተጠበቀውና ከተገመተው በላይ መሆኑ ጦርነቱ የመክሰም አዝማሚያ አላሳየም። ይህም የጦርነቱ ማብቂያ መቼና እንዴት ይሆናል የሚለውን መሰረታዊ ጥያቄ የሚመልሰው ወገን እስካሁንም አልታወቀም። አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት ለመሰንዘር የቸኮሉትን ያክል መውጫ ጠፍቷቸዋል። ሀገራቱ ፊት ለፊት ድል አድርገናል ቢሉም መሬት ላይ ያለው እውነታ ግን በተቃራኒ ሆነዋል። ሁለቱ ሀገራት በኢራን ላይ ለሁለተኛ ጊዜ የተሳሳተ ስሌት አስልተዋል። አሁን ላይ በተለይም ፕሬዝዳንት ዶናልድ ትራምፕ የሚይዙትን የሚጨብጡትን አጥተዋል። በጦርነቱ ትራምፕ የአሜሪካ የዘላለም ልፋት በመካከለኛው ምስራቅ መቀበርም ጀምሯል። የአሜሪካ ልዕለ ኃያልነት በእጅጉ ተፈትኗል። ወታደራዊ አቅሟ በአጭር ጊዜ ውስጥ ተፍረክርኳል። ከዚህ በኋላ አሜሪካ የምትፈራ ሀገር ሆና የመቀጠሏ ጉዳይ በዓለም ላይ አሳሳቢ ሆኗል። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ተኩስ አቁም አንፈልግም ስንል ጦርነት ስለምንመኝ አይደለም። ይህ ጦርነት ማብቃት ያለበት ጠላቶቻችን መሰል ጥቃቶችን ዳግመኛ ለመፈጸም እንዳያስቡ በሚያደርግ መንገድ መሆን አለበት። አሁን ከምንም አይነት ህዝብ ጋር እየተጋፈጡ እንደሆነ አይተዋል። ራሱን የሚከላከልና ይህን ውጊያ አስፈላጊ እስከሆነ ርቀት ድረስ የሚገፋ ህዝብ መሆኑን ተገንዝቧል ብሏል። ኢራን የተኩስ አቁም ስምምነት አልጠየቀችም ሲሉም ተናግረዋል። Take out the nuclear threat from Iran, and we've done that very strongly, very powerfully. We've wiped out their navy, wiped out their military in every aspect. Their air force is now decimated. They have no air force, no navy. They have no radar. Their radar is entirely gone. Their anti-aircraft machinery is gone. Everything is gone. Their leaders are gone. ዶናልድ ትራምፕ ኢራን የተኩስ አቁም ስምምነት ትፈልጋለች ሲሉ የሰጡት አስተያየት ተከትሎ መረጃው የሐሰት መሆኑን በአደባባይ ለሚዲያዎች አጋልጧል። የሆርሙዝ ባህር እንዲከፈት ከፈለጉ የአካባቢው ሀገራት ኢራንን መዋጋት አለባቸው። እኛኮ ከአካባቢው ነዳጅ የምናገኘው የለም። ምን በወጣንና ነው ብቻችንን የምንዋጋው? ኢራንን መዋጋት ያለባቸው የአካባቢው አረብ ሀገራት ሊዋጓት ይገባል። እኛ ደግሞ ልናግዛቸው ነው የሚገባው። ኔቶ አብሮን ኢራንን የማይዋጋ ከሆነም ከባድ የሆነ የመፍረስ አደጋ ይጠብቀዋል። ስለዚህ ሁሉም የኔቶ አባል ሀገራት አብሮን ኢራንን መዋጋት አለባቸው። አለበለዚያ ግን መጥፎ ነገር ይፈጠራል። ፍቃደኛ የሆኑ ሀገራት ሁሉ የጦር መርከቦቻቸውን ይላኩና ጦርነቱን ያግዙን። ቻይና ኢራንን እንድንዋጋ ካላገዘችንና የጦር መርከቧን ካላከችልን ወደ ቻይና በቀጣይ የማደርገውን የጉብኝት ጉዞ እሰርዘዋለሁ በማለት የአሜሪካኑ አዛውንቱ ፕሬዝዳንት ዶናልድ ትራምፕ ዛቻቸውንም አሰምቷል። ከ12ቱ ቀናት ጦርነት በኋላ የተሰሩ አዳዲስ ሚሳኤሎች እስካሁን ጥቅም ላይ አልዋሉም እያሉ ነው ኢራናውያን። ስለሆነም የኢራን አገዛዝ ጥሩ የተባሉ የጦር መሳሪያዎች ገና በመጋዘን ወይም ቤዝመንት ውስጥ ተቀምጧል የሚል መልእክት እያስተላለፉ ነው። በተባበሩት አረብ ኤሚሬት በደረሰ የድሮን ጥቃት በዱባይ አውሮፕላን ማረፊያ የነዳጅ ማከማቻ ታንከር ላይ እሳት መነሳቱን ተከትሎ በረራዎች እንዲቋረጡም ሆነዋል። አሁን ላይ በከፊል ስራ ቢጀምርም አገልግሎት አሰጣጡ ግን የስጋት እንደሆነም ታውቋል። የገሊላ ክፍለ ጦር ተብሎ የሚጠራው 91ኛው የእስራኤል ብርጌድ በርካታ አቅጣጫዎች ድንበር በመሻገር ወደ ደቡባዊ ሊባኖስ መግባትም ጀምሯል። በዚህ ጦርነት ከአሜሪካና እስራኤል የሚወጡ መረጃዎች እርስ በርሳቸው የሚጠላለፉና የተጣረሱ ናቸው። ሁለቱም ያረጀውን ሚዲያና የሎቢ ስርዓት እየተከተሉ ነው። የተሳሳሱት ግን አሁን ያለንበት ዘመን መረጃ በየትኛውም መንገድ ቀድሞ ለሰው የሚደርስበትና የሚደበቅበት ዘመን አለመሆኑን ነው። በአሁኑ ወቅት የዓለም አቀፉ ማህበረሰብ መሸወድ አይቻልም። ይህ ሁለቱ መረጃ በመደበቅና ተቃራኒ የማውጣት ስትራቴጂ በዓለም አቀፉ ማህበረሰብ ዘንድ እንደ ወራሪ እንዲቆጠሩም አድርጓቸዋል። የኢራን አቅም እንደገመቱት አልሆነም። ኢራን ማሸነፍ የምትፈልገው በተራዘመ ጦርነት ነው። የኢራንን ኢላማዎች ስናይ እጅግ ስር ነቀል ለውጥ ለማምጣትና ጥልቅ ዓላማ እንዳላትም ያሳያል። በመካከለኛው ምስራቅ የነዳጅ ዘይት ማውጫ ማጣሪያና ማከማቻዎችን፣ ወደቦችን፣ አየር መንገዶችን፣ የውሃ ማጣሪያ
ማጣሪያዎችን፣ ወታደራዊ ተቋማትንና ወዘተ ኢላማ ማድረጓም የመካከለኛው ምስራቅ ዋጋ ለዓለም ለማሳየትና መካከለኛው ምስራቅ ደግሞ የአሜሪካ ወዳጅነት ዳፋው እንደሚጎዳው ለማሳየት የፈለገችም ይመስላል። የነዳጅ ተቋማት ከተመቱ መልሶ ለማምረት ብዙ ጊዜ ይፈጅባቸዋል። ይህም በዓለም የነዳጅ ገበያ የጣለችው ማዕቀብ በአጭር ጊዜ የሚፈታ እንዳይሆንም ያደርጓል። ሌላኛው አየር መንገዶች፣ ወደቦችና የውሃ ማጣሪያዎች ከተመቱ አሜሪካንን የሚለማመጡ የአረብ ሀገራት መግቢያ መውጫው ይጠፋቸዋል፣ የሚላስ የሚቀመስም እንዳይኖር ያደርጋልም ተብሏል። የአሜሪካ የዓለም የሰላም ጠባቂነትና የዲሞክራሲ ባንዲራነት ተንኮታክቶ መውደቁ እየታየ ነው። አብዛኛው የትራምፕ እርምጃ እንደ ወትሮቹ ፕሬዝዳንቶች የዓለም አቀፍ ሕግ ታርጋ የለውም። የትራምፕ ወታደራዊ እርምጃ በቀጥታ ከወረራ ቀኝ ግዛትና አምባገነናዊ አስተሳሰብ የመነጨ ነው። ይህ ደግሞ አሜሪካ በዓለም አቀፉ ማህበረሰብ ዘንድ ያላትን ገጽታ አጥፍቶታል። በተዘዋዋሪ የአሜሪካ ትልቅነት በሰዎች ልብ ውስጥ እየሞተ እያበቃም እንዳለም ማሳያ ነው። አሜሪካ በዓለም ላይ ማዕቀብ የመጣልና ኢኮኖሚ ጫና የማሳደር መብቷ የሚመነጨው ከፔትሮ ዶላር ስምምነት ነው። ይህም የዓለምን አጠቃላይ ኢኮኖሚያዊ ስርዓት በአሜሪካ ማዕከላዊ ባንክ በኩል እንዲዘወር አድርጎታል። የዓለምን ገበያ በቀላሉ በፔትሮ ዶላር ተቆጣጥረው ዘመናትን አስቆጥረዋል። ይህ ቀደምት አሜሪካውያን መሪዎች የዘየዱት እጅግ አስደናቂ ኢኮኖሚያዊ ፖሊሲ ነው። በዚህም ምክንያት አሜሪካ ልዕለ ሀያል ማድረግ ብቻ ሳይሆን ልዕለ ሀያልነቷንም ጠብቃ ለማቆየት አስችሏታል። አሁን ግን ይህ በሚገርም ሁኔታ ተለውጧል። በዚህም ስትራቴጂ የኢራንን አስደናቂ ጥበብ ዓለም እየተመለከተ ነው። በእርግጥ ኢራን የአሜሪካን ልዕለ ሀያልነት ሚስጥርና መፍቻውንም ጭምር ለዘመናት ስታጠና እንደነበረም ያሳያል። ኢራን የሆርሙዝ ሰርጥ የዓለምን የጂኦፖለቲክስ ለዘላለም የምትለውጥበት ካርድ አድርገዋለች። በመጀመሪያ የሆርሙዝ ሰርጥ የዓለም ኢኮኖሚ የደም ስር ነው። የዓለማችን 20 ከመቶ የነዳጅ ዘይት በዛ በኩል ያልፋል የሚባለው የተሳሳተ ግምት ነው። ሆርሙዝ የዓለም ነዳጅ ዘይት ልብና የደም ስር ነው። ሌላም ብዙ ስትራቴጂካዊ ሚና አለው። ይህ ሰርጥ ኢራን ለዚህ ቀን ቆጥባ ያቆየችው ውዱና የመጨረሻው ካርዷ ነው። በዚህ ሰርጥ የዓለምን ኢኮኖሚ ትቆጣጠረዋለች። የትኛውም ዓለም የሰርጡ እንቅስቃሴ ይሰማዋል፣ የማይነካው የለምና። አሁን የዓለም ኢኮኖሚ መናወጥ እያየን ነው። ግን ይህ ጅማሮ እንጂ ፍጻሜ የሚሆን አይመስልም። ፍጻሜው የምዕራቡ ዓለም ውድቀትና የምስራቁ ዓለም ማንሰራራት ነው። ኢራን የሆርሙዝ ሰርጥን የፔትሮ ዶላር ስርዓትን ለመለወጥ እየተጠቀመችበት ነው። ነዳጅ ዘይት በቻይና ዩዋን ለሚገዙ ሀገራትና ለወዳጇ ሰርጡን ክፍት አድርገዋለች። ይህ ቀላል ስትራቴጂ አይደለም። የሆርሙዝ ሰርጥ አቅም የኢራንን ትልቅ ሀያልነትም ማሳያ እንደሆነ እየተነገረ ነው። ሆርሙዝ ዓለም ላይ ካሉ አጠቃላይ የኒውክሌር ጦር መሳሪያዎችም በላይ ነው እየተባለ ነው። በዚህ ሰርጥ ኢራን ከቻይና፣ ከሩሲያ፣ ከህንድ፣ ከፓኪስታን እና መሰል ሀገራት የፈለገችውን ቁጥር ያክል የኒውክሌር ጦር መሳሪያ ትጠይቃለች። በጥያቄው መሰረትም ደግሞ እነሱ መስጠትም እምቢ አይሏትም ነው የሚባለው። ለምን ቢባል የፔትሮ ዶላር ስምምነት መፍረሱ ብቻ ለአሜሪካ ውድቀት እንደ ቻይና እና ሩሲያ ላሉት ደግሞ ወደፊት መምጣት ምክንያት የሚሆን አቅምም ነው። አሜሪካ በሁለተኛው ዓለም ጦርነት እንደበለጸገችው ሁሉ አሁን ቻይና አድፍጣ ያንን ታክቲክ እየተከተለች ነው። አሜሪካ በዚህ ጦርነት ብዙ አስርት ዓመታት ወደ ኋላ ትመለሳለች። ኢኮኖሚያውም ሆነ ወታደራዊ አቁሟ ይዳከማል። በሆነ አጋጣሚ ከቻይና ወይም ከሩሲያ ጋር ወደ ጦርነት ብገባም በመጀመሪያው ደቂቃ ትሸነፋለች። አሜሪካ ከልክ በላይ እንድትዳከም ከኢራን ጋር የተጀመረውን ጦርነት ቻይናና ሩሲያ ሲመኙት ኖሯል። የጦርነቱ ውጤትም የእነርሱ ምኞት እውን ለማድረግ እየተቃረበ ያለ ይመስላል። አውሮፓን ጨምሮ አብዛኛዎቹ ሀገራት በአሜሪካ ደህንነት ዋስትና ስር ቆይቷል። ይህ ደግሞ አሜሪካ በመረጃ፣ በቴክኖሎጂ፣ በወታደራዊ አቅምና በበጀት የተደራጀ ጠንካራ የደህንነት ጥላ አላት ተብሎ ስለሚታሰብም ነው። ይህንን አስደናቂ ስትራቴጂ በሚገርም ሁኔታ አሁን ሞቶ ተቀብሯል። የኢራን የውጭ ጉዳይ ሚኒስትር አባስ ራጋቺ እንዳሉት የአሜሪካ ደህንነት ዋስትና እንኳን የሌሎችን ደህንነት ይቅርና ራሷን እንኳን መጠበቅ አልቻለችም። እንዲያውም ለመካከለኛው ምስራቅ ሀገራት ደህንነት ሳይሆን ስጋት ነው የሆነችባቸው። አብዛኛዎቹ የመካከለኛ ምስራቅ ሀገራት የኢራን ኢላማ የሆኑት በዚህ የአሜሪካ የደህንነት ጥላ መሰረቶች ምክንያት ነው። በጦርነት የሚያተርፍ የለም። ከጦርነት በኋላ ግን መከባበርና መደራደር አቅም ሊኖር ይችላል። ኢራን ካላት ስትራቴጂካዊ እድል አንጻር በጦርነቱ ትደመሰሳለች ተብሎ አይታሰብም። ጦርነቱ በተራዘመ ቁጥር የኢራን የመደራደር አቅም ዋጋው ይጨምራል። በመጨረሻም ኢራን ብሔራዊ ጥቅሟን ሙሉ በሙሉ የምታስከብርበት የድርድር ጠረጴዛ ሊፈጠር ይችላል ተብሎም ይታሰባል። ሰኞ ዕለት በብራሰልስ የተሰበሰቡት የ27ቱ የአውሮፓ ህብረት አባል አገራት የውጭ ጉዳይ ሚኒስትሮች ለዶናልድ ትራምፕ ያስተላለፉት መልእክት እጅግ ግልጽ ነበር። የሆርሙዝ የባህር
ወሽመጥ ደህንነት ለማስጠበቅ አንረዳውትም የሚል ምላሽም ተሰጥቷቸዋል። አሜሪካና እስራኤል በኢራን ላይ የከፈቱት የአየር ጥቃት ተከትሎ ቴሄራን ወሽመጡን መዝጋቷ የነዳጅ ዋጋን ቢያንርም አውሮፓ ግን ይህ የኛ ጦርነት አይደለም ስትል ዋሽንግተንን አሳፍራ መልሳለች። በአውሮፓ ህብረት ዝግ ስብሰባ ላይ የህብረቱ የባህር ኃይል ተልዕኮ በማስፋት የአውሮፓ የጦር መርከቦችን ወደ ስትራቴጂካዊ የሆርሙዝ ወሽመጥ የመላክ ሀሳብ ቀርቦ ነበር። ሆኖም የህብረቱ ከፍተኛ ዲፕሎማት ካጃ ክላስ ከስብሰባው በኋላም እንዳረጋገጡት አውሮፓ ማለቂያ በሌለው ጦርነት ውስጥ የመግባት ምንም አይነት ፍላጎት የላትም ብለዋል። ይህ የአውሮፓ ጦርነት አይደለም፣ ነገር ግን የአውሮፓ ጥቅሞች በቀጥታ አደጋ ላይ ወድቋል ያሉት ዲፕሎማቷ የትኛውም አባል ሀገር የጦር መርከቦቹን ልኮ በጦርነቱ ውስጥ በንቃት የመሳተፍ ፍላጎት እንዳላሳየም አብራርቷል። አውሮፓውያኑ ችግሩን አሜሪካ ራሷ ልትፈታው የሚገባ ጉዳይ እንደሆነም አድርገው ወስደውታል። ፕሬዝዳንት ዶናልድ ትራምፕ የአውሮፓ ሀገራት ለጥሪያቸው አዎንታዊ ምላሽ ካልሰጡ የኔቶ ህልውና አደጋ ላይ ሊወርቅ እንደሚችልም አስጠንቅቀው ነበር። የፈረንሳዩ ኢማኑኤል ማክሮን እንደሚረዷቸው እምነት እንዳላቸው የገለጹት ትራምፕ የብሪታንያ ጠቅላይ ሚኒስትር ኬር ስታርመር ወደ ሰፋ ጦርነት እንደማይገቡ መግለጻቸው እንዳላስደሰታቸውና እንዳስገረማቸውም ተናግሯል። Jamais la France ne prendra part à des opérations. We are not party to the conflict, and therefore, France will never take part in operations to open or liberate the Strait of Hormuz in the current context. በአንጻሩ የአውሮፓ መሪዎች ለትራምፕ ጫና የሰጡት ምላሽ እጅግ ጠንከር ያለ ነበር። የጀርመን መከላከያ ሚኒስትር ቦሪስ ፖስትሪየስ አሜሪካውያን ከእስራኤላውያን ጋር በመሆን ይህንን መንገድ መርጧል፣ እኛ ግን ጦርነቱን አልጀመርንም በማለት የጀርመን ዋነኛ ኃላፊነት የኔቶን ግዛት መከላከል ብቻ መሆኑን አስገንዝበዋል። We are ready to ensure safe passage through the Straits of Hormuz diplomatically. However, there will be no military participation. We stand by our commitments and we are fulfilling our alliance tasks, particularly on NATO's eastern flank and in the High North. በኔቶ የአሜሪካ አምባሳደር የሆኑት ማቲው ዊትከር የሆርሙዝ ወሽመጥን ደህንነት ማስጠበቅ ለራሳቸው ለአውሮፓውያኑ ጥቅም ሲባል መደረግ ያለበት መሆኑን ቢገምቱም አውሮፓውያኑ ግን ችላ ብለውታል። Well, if they're helping them in any meaningful way, it's not very successful because, we are kicking Iran's butt right now. So ultimately, I think our military, the greatest in the world, is demonstrating how capable we really are. Iran has been completely decimated in the last 13 days. I grieve, obviously, for the soldiers that have given the ultimate sacrifice, and we will forever honor them. But at the same time, President Trump was right to take out this regime and their capabilities to make sure that they can't menace the region like they have been for almost 50 years. 20 በመቶ የሚሆኑ የዓለም ነዳጅ አቅርቦት የሚያልፍበት ይህ ወሽመጥ በኢራን ዛቻ ምክንያት በተጨባጭ በመዘጋቱ ባለፈው ሳምንት የአንድ በርሜል ነዳጅ ዋጋ $100 በላይ ሊያሻቅብም ችሏል። በዚህ ሳምንት በሚካሄደው የአውሮፓ ህብረት መሪዎች ጉባኤ ላይ አውሮፓውያኑ በኢራን ላይ በሰፊው ቀጠና ውጥረቶች እንዲረግቡና ከፍተኛ ጥንቃቄም እርምጃዎች እንዲወሰዱ ጥሪ ያደርጋሉም ተብሎ ይጠበቃል በማለት ብሪክስ ኒውስ፣ አልጄዚራ፣ የእስራኤል ቻናል 12 እና የተለያዩ ማህበራዊ ድረገጾች በሰፊው ትንታኔ ሰጥተውበታል። All of the NATO allies agreed with us, but they don't want to, despite the fact that we help them so much, we have thousands of soldiers in different countries all over the world, and they don't want to help us, which is amazing. Amazing. For 48 years, they've been bad players, vicious players, and you can't let them have a nuclear weapon. If they got a nuclear weapon, I would say they would have used it within 24 hours after having it. And they would have had it if we didn't bomb them out from that great raid with the B-2 bombers 8 months ago or so. You would have had